እንግዲህ ዛሬ ቀኑ ሙሉ አዳዲስ ነገሮችን በማጣራት እና በመድረስ ላይ ነበር። ነገ በጠዋት ቡታጀራ ይሄዳለሁ። አዲስ ኢንፎርሜሽን ተነግሮኛል። ድግምት የተሰራው ከቡታጀራ አካባቢ እንደሆነ ነው የተነገረኝ እና ነገ ቡታጀራ ሄጄ እዛ የሚፈጠረው ነገር ማሳያችሁ ይሆናል። ብቻ ግን እንደርስበታለን ብዬ አስባለሁ። በሌላ ጎኑ ደግሞ ወንድሙ ጋር ደውዬለት ነበረ እና የአንገት ሐብሉ የግድ መውለቅ እንዳለበት ነው የነገርኩት። የአንገት ሐብሉን ደግሞ ላይክ ያስወልቅለታል ብዬ ተስፋ አድርጋለሁ። ምክንያቱም በጣም በአጽንኦት ነው የነገርኩት፣ መውለቅ አለበት። የአንገት ሐብሉ እስካልወለቀ ድረስ አብርሽ ጤናው የሚመለስበት ምንም አይነት ምክንያት እንደሌለ አስጠንቅቄ ነግሬዋለሁ። ስለዚህ የአንገት ሐብሉን ያስወልቅለታል ብዬ ተስፋ አድርጋለሁ። እስቲል አይቼዋለሁ ምናምን ነገር ልኮልኝ ነበረ፣ ሊንኩን ራሱ ምናምን ነገር ባይልክልኝም አየው ነበረ እና ኦልሬዲ ገብቼ አይቼዋለሁ። እንትን አላለም፣ አላስወለቀውም። በሰላማዊ መንገድ እንደማይሆን ነገር ነበር። አስፈላጊ ከሆነ በጥሰበትም እኔን ማግኘት አይፈልግም። አሁን አብርሽ በጣም ነው የተናደደብኝ። ኤፍሬም ምን ብሎት እንደሆነ እኔ እርግጠኛ አይደለሁም። በቃ እንደ ገዳዩ ነው ሲያየኝ የነበረው። ዳኒ እንደዛ ነው ሲነግረኝ የነበረው እና በጣም በተደጋጋሚ አብርሽ ጋር ራሱ ደውዬለት ምናምን ነገር ለአብርሽ በጣም ለየት ያለ ክብርና ውዴታ ነው ያለኝ። ከራሱ ጋር ሆኖ እንዳላደረገው ስለማቅ በክፋት አልመነዝርበትም ነው እንጂ ሚዲያ ላይ የሚወጣ አይነት ነገር አይደለም የተናገረኝ። እና እውነት ለመናገር አብርሽ ይህንን ቪዲዮ የምታየው ከሆነ እኔ አንተን ከመጥቀም አንጻር፣ እኔ አንተን ጤናህን ከማየት አንጻር ምናምን ከተንቀሳቀስኩኝ ነው እንጂ አንተን ጀርባህን ለመውጋት በፍጹም እንደማላደርገው እንድታቅልኝ እፈልጋለሁ። እና ከነዚህ ድርጊቶች ሁሉ ጀርባ ደግሞ ሩታና ኤፍሬም እንዳሉበት እርግጠኛ ነኝ። ስለኔ መጥፎ ነገር እየነገሩ ያሉት እነሱ እንደሆኑ እርግጠኛ ነኝ። እኔ ከሩታ ጋር ምንም አይነት ጸብ የለብኝም። የልጅህ እናት ነች። አብራት ብትሆን በጣም ነው ደስ የሚለኝ። እኔ ችግር የለም። ሰላም በድጋሚ መጥተናል ቤተሰቦቻችን። እንግዲህ ወንድማችን የሚለውን ሰምታችሁታል በብዙ ማለት ነው። መተት የተሰራው ወይም ደግሞ እኔ እንደዚህ ብዬ ሳወራ እውነት ለመናገር እየዘጋኝ ነው የማወራው። እንደዚህ ብዬ ሳወራ ደግሞ ሩታ ናት ትዝ የምትለኝ እና በጣም ነው የሚሄድ እየደበረኝ ያለው ለቃላቱ በጣም ሶሪ። እና ደግሞ የተሰራው ቡታጀራ ውስጥ ነው። ማነው ያሰራው? ምን እንግዲህ ታውቃላችሁ። ለበዓል በመጡበት ምናምን ብዙ የሚወጡ መረጃዎች አሉ። ግን እኔ በዚህ ልክ ወንድማችንን አብርሃም ባትጎዱት ሴቶቹ ማለት ነው። በአጠቃላይ ሄርሜላ ይመለከታል። በቃ ሄርሜላ እንግዲህ አፍቃሪ ነች፣ ግን ደግሞ በዚህ ልክ ባይሆንስ? የምሬ ነው። በጣም ከባድ ነው ማለት በቃ ይመለከተናል። ስለዚህ የምሬ ምን ብዬ እንደምናገር ራሱ ቃላት እያጠረኝ ነውና ብቻ ግን ወንድማችን ብቻ ሰላም ይሁን። ሌላው ነገር የምናየው ነገር ነው የሚሆነው። እንግዲህ ማታ ሲመጡ ምንድን ነው የሚሆነው? አብርሃም ያው አሁንም ሩታ አለቅም ነው የሚለው። ጊዜ ቢደረግለት ያው መንፈሳዊ ነገር ቦታ ካልሄደ አብርሃም እንደማይድን ነው ብዙዎች እየተናገሩ ያሉ። ሲጀመር መሆንም ያለበት የሰው እጅ ከነካችሁ እኮ ወይ ጸበል ነው ወይ በእምነታችሁ ቦታ ትሄዳችሁ ነው እንጂ እኛ አሁን አብርሃም ማለት ነው እምነት ተቋም ቦታ ካልሄደ ተሽሎታል ራሱ ብላችሁ ብትመጡልን ራሱ አናምናችሁም። የምሬ ነው። ምክንያቱም ነገም ራሱ ወይም በቃ በእምነቱ በሚያምንበት እዛው ቦታ ሂዶ ሲፈወስ ነው እኛ የምናምነው እንጂ እንደዚህ መታችሁ ብሰክሱን እራሱ አናምንም። የምሬ ነው። እኔ በበኩሌ አላምንም። ምክንያቱም ወይም በቃ የሆነ ነገር አለ አይደለ፣ መፍትሄ ነው የሚያስፈልገው። አሁን አብርሃም የማንንም ውጣ ውረድ ምናምን አይደለም የሚያስፈልገው። ገባችሁ? ወሬ የኔም ወሬ የሁላችንም ወሬ አይደለም እዚህ ጋር የሚያስፈልገው። ስለዚህ አብርሃም ወንድማችን የሚያስፈልገው ጸሎት፣ ከዛ በኋላ የእምነት ተቋም መሄድ